እርስ በርስ በሐሳብ ባንስማማ እንኳን ሰው ትላንትና ጥሩ ጊዜ አልነበረም። መጨረሻው እኔ ራሴን አሞኝ ነው ወጣሁት። መሰደብ የሌለበት ሰው መሳደብ የሌለበት ሰው አድርጎታል። እሱን ተውት። አሁን ወደ መፍትሄ እንድንገባ ሙኒት መታለች። ተስፋ የማይመጣ ከሆነ ከወደ ሙኒት ያለውን ነገር እየሰማን መሆን ያለበትን ነገር እንጨርስ ማለት ነው። በእኔ በኩል ያለው ሐሳብ ግልጽ ነው። በሙኒት በኩል ያለ ሐሳብ ስላለ እናዳምጥ። ገኒም ይውትሽናሽና ሙኒት እንኳን በሰላም መጣሽ። ረመዳን ሙባረክ። እስካሁን በትዕግስት ስንጠብቅሽ ነበር። እንኳን ደህና መጣሽ እቴ። ረመዳን ሙባረክ። ወአለይኩም ሰላም። እንዴት አመሻችሁ? ልክ መኪና ውስጥ ጉዳይን ጨርሼ መኪና ውስጥ እንደገባው ነው የገባሁት። ይቅርታ። እንግዲህ እኔ ከማንም ጋር ተማክሬ አይደለም የመጣሁት። ከማንም ጋር የተነጋገርኩትም ነገር የለም። ከራሷ ከገኒ ጋር ነው የተነጋገርኩት። ከዛ ውጪ አብዲን አናግሬዋለሁኝ። እኔ አንድ እምለው ነገር ምንድነው ለሷ መልካም የሆነው ነገር እንዲሆን ነው ምኞቴ። የሚሆነውም እሱ ብቻ ነው። ግን ለሁለቱም አስተያየት አድርጌ ሁለቱንም ይዤ ቁጭ ብዬ ነው ማስተካክለው። የሆይሆይታ ስራ አይደለም። ጥፋት አለ፣ ተጠፍቷል። ከምንም በላይ ደግሞ ትልቅ ጥፋት የተጠፋው እኔ ገኒን የተዋወቅኳት ዛሬ ነው። ገኒ ማን እንደሆነች ምን እንደሆነች የት እንደነበረች የት እንዳለች ያወቅኩት እኔ ዛሬ ነው። እኔና ገነት ዛሬ ነው የተዋወቅነው። ሳቃት ደግሞ በጣም ነው ያዘንኩት። ዛሬ ተነስታችሁ ሙና ተሳስተሻል ብላችሁ ያ ሁሉ ስድብ ስታወርዱ የነበራችሁ ወይም በየቤታችሁ በየቦታው ቪዲዮ እየሰራችሁ ያላችሁ የት ነበራችሁ? እስከዛሬ የት ነበራችሁ? እኔ አላቃትም። አላህ በሚያውቀው አላቃትም። እናንተ ግን የምታውቋት አብራችኋት የነበራችሁ ዛሬ ወቃሽ የሆናችሁ ሰዎች የት ነበራችሁ እስከዛሬ ድረስ? ሁላችሁም አስመሳዮች ናችሁ። ሁላችሁም አስመሳዮች፣ ውሸታሞች። እኔ ስላላወቅኳት ተሳስቻለሁ። ለተሳሳትኩት ደግሞ እኔ ለሷ አስረድቻታለሁ። እዚያ ማብራራትም የሚያስፈልግ ነገር የለም። በተግባር የማሳየው ነገር ነው። እሷን መካስ በሚገባኝ መንገድ እክሳለሁ። ነገር ግን እኔ የራሴን እናገራለሁ። ማንም ብሎኝ አይደለም፣ ከማንምም አልተነጋገርኩም። ነገሩን ሚዛናዊ ለማድረግ እሱ ያስገባበት መረጃ ስለሌለው እሷ መረጃ ባላት ነገር ላይ ሐቋን ታግኝ። ያለ መረጃ ይሄ ተደረገ እንዳይባል የእናንተን አስተያየት ደግሞ ሰማለሁ፣ የእሷንም ፍላጎት ሰማለሁ። እኔ ግን እንደራሴ ዲሳይድ ያደረኩት ምንድነው ሐቋ ነው የተባለው ሪሲት ያለው እሱ ሙሉውን ይሰጣት። እኔ የምለውን ነው። ኦኬ። ከዛ በተረፈ ደግሞ እኔ ራሴ በምን መልኩ እንደምክሳት እኔና እሷ ተነጋግረናል። እኔ ቃል የምሰጠው እክሳታለሁ፣ አለቀ። ግን እዚህ ስትሳደቡ የነበራችሁ ታሪክ ስታወሩ በየቤታችሁ ስትገባ በውስጥ በኩል ስትልክላችሁ ስትደውልላችሁ ስታናግራችሁ የነበሩ ኑና አግዙኝ እንድክሳት። የተበደለችበትን ያለቀሰችበት ጊዜ እውነት ተሰምታችሁ ከሆነ የምታደርጉት እኔ በማደርገው ነገር ላይ ኑ ተባበሩኝና የዚህ ልጅ ላይፍ ይቀየር። ተበደለ እንዳይባል አንድ ጎን ተጎዳ እንዳይባል። ምክንያቱም እኔ ሙሉ በሙሉ አምኜ እሱ ተጎጂ እንደነበር ነበር አይደል ያሰብኩት። ስለዚህ ሪሲት ባለው መልኩ ከሱ ሐቋን ታገኝ። ከዛ በተረፈ ግን ወሬ ሳይሆን ቪዲዮ ሳይሆን ስድብ ሳይሆን ኑና እናግዛት፣ እናስተካክልላት፣ ካለችበት እናውጣት። ሽንት ቤት ቁጭ ብላ ነው የምታናገረን አይደለ? ይሄን ታውቃላችሁ? ቦታ አታ ሽንት ቤት ሆና ነው የምታናገረን። ስንት ዓመት ስታሽከረክራችሁ፣ ስንት ዓመት ሰው ስታፋልጋችሁ፣ ስንት ዓመት ሰው ስታስረዳችሁ ቆይታ ለምን እቺ ልጅ እዛ ጋር ቀረች? ለምን? ለመሳደብ ጊዜ የመጀመሪያዎቹ ሰዎች ናችሁ። የመጀመሪያዎቹ ሰዎች። እኔ አላቃትም። እምታቋት የት ነበራችሁ? አሁንስ የት አላችሁ? ቪዲዮ ሰራችሁ፣ አጎበደዳችሁ፣ እንዲናችሁ እንደዛ ናችሁ አላችሁ። የት አላችሁ? አሁን ኑ እሱ ከአብዲ
5000 ድርሃም ሪሲት ያለውን ታገኛለች። ሌላ ኑ ብር እናውጣላትና እቺ ልጅ የግል ስራ ትስራ፣ ተመኝታ የነበረውን ስትሰራ የነበረውን ነገር ትስራ፣ የቲም ልጆቿን ታሳድግ፣ አለባት የሚባል የሚቀርባትን ነገር እንክፈልላት። ኑ እስኪ ኑ እኔ እዚህ ጋር አለሁኝ። እኔ በ10000 ድርሃም ጀምራለሁ። እናንተ ስንት ትሰጣላችሁ? ቪዲዮ የሰራችሁ ልጆች ኑ፣ አንቺ ያላችሁ ኑ። አሁን እኔ ገኒ በ10000 ድርሃም ክፍያ አይደለም የአብዲን ክፍያ አይደለም እምልሽ። እሺ እኔ እርዳታ ከኔ እምትረጃ አይደለሽም። አንቺ እጅግር አለሽ፣ ጭንቅላት ኖሮሽ አሽከርክረሻቸው ነበር። እኔ ጭንቅላት ስላለሽ ሰርተሽ ነገ እምታመሰግኝበት 10000 ልስጥሽ፣ እሰጥሻለሁ። አሁን ትራንስፈር አደርግልሻለሁ። 10000 ብር አይደለም ድርሃም እሰጥሻለሁ። ይምጡ እነዚህ ወረኞች ይስጡ። እኔን ሲሰድቡኝ የነበሩት አብዲ ሀቅ አለው። አዎ በሰማሁት ሀቅ ነበረው። ራሱ ግን መጥቶ ይሄ አለብኝ አለ። ይሄ አለብኝ ያለውን ሰው ነው ተሳስተሃል ልለውም አልችልም። ዛሬ ደግሞ ከእንቅልፍ ከተነሳው በኋላ የመጀመሪያ ስራዬ ገኒ ነበረች። ተነጋግረናል አልተነጋገርንም? ገኒ በሰዓት የሚሆን አላወራንም። እኔ እና አንቺ አውርተናል አይደለ? አሁን እኔ እህትሽ እናትሽ መሆን ሴት እስከዛሬ እማላቅሽ ሳቅሽም ደግሞ በስህተት በተሰጠኝ መረጃ በፍርሃትም ይሁን በምንም ይሁን የተሳሳተ መረጃ ይዤ ተናግሬሻለሁ አይደል? ይቅርታ አድርጊልኝ። እኔ እናትሽ መሆን ሴት ነኝ። ግን ነገ አንቺንም ሳቅሽና ማንነትሽን እያወቁሽ አንድ ሰው ተነስቶ መጥቶ ሊያጠቃሽ ቢል ለሱ ለምወደው ለአብዲ እንደቆምኩት ነው የምቆምልሽ። ዛሬም አብዲን ጠላውት ማለት አይደለም። ማንም ሰው እንደሚሳሳተው ተሳሳተ፣ አለቀ። ራሱን ለማውጣት መወጫ መንገዶችን ተጠቀመ። ምንም የተለየ ነገር አላደረገም። እናንተ እዚህ ካላችሁት ሰዎች የተለየ ነገር አላደረገም። አብዲ ይታረማል፣ ይቀየራል። እሷንም ይቅርታ ይጠይቅና እርቅ ይፈጠራል። አንድ ሰዎች ናቸው። ትላንት ለሀገር ቆመዋል አይደለ እንዴ? አዎ ስተት መስሎ በታየኝ መንገድ ለኔ ለሀገር ቆመው ነበረ። እርስ በርስ ተረዳድተው ነበር፣ ለመስራትም አስበው ነበር። ካላስ ራሱን ማምለጫ መንገድ መሰለው አደረገ። አዲ ማንም እንዳደረገው አትሊስት አልካዳትም። አስታርቃቸዋለሁ፣ ይቅር አባብላቸዋለሁ፣ መረጃ ያለውን ገንዘብ ስጥለዋለሁ። ከዛ በተረፈ ግን ይሄ አንድ ሳይት ይዞ እያለ ኑ እርዷት። መብረቁ ቃል ገብተህ የለ እንዴ? እናስተካክላለን ብለህ የለ? ጥራቸው። ትላንት ሲያሽሟጥጡ እኔን ሲሳደቡ የነበሩ ሰዎች ይምጡ። ወሬ አይደለም፣ ሪሲት እየገባ ይታየን፣ ይላክልን ለኛ። እኔ እህትህ አካውንት ትስጠኝ፣ ብትፈልግ በእጇ ብትፈልግ በካሽ ይደርሳታል። አለቀ። ግን እነዛን ሰዎች አምጡልኝና ይስጧት። የላይፍ ቼንጅ እንጂ የምላስ ቼንጅ አይደለም እዚህ ጋር የሚደረገው። ምላሳችሁን ማገላበጥ አይደለም። አሳዩ፣ በእጃችሁ በሁሉም ነገር አሳዩኝ። እኔንም ገኒ ዛሬም ሁሉ ጊዜ ይቅርታ ጠይቅሻለሁ። በጣም አመሰግናለሁ። ያው እንግዲህ በአንቺ እኔም እውነት ለመናገር ለሰው ምን ያክል እኔ በሆን እንደዚህ አላደርግም። አንድን ሰው ምን አድርጎ ነው እንዴት ነው ከአንድ ጎን ብቻ ሰምቼ እንደዛ አላደርግም በባህሬ ማለት ነው። አንቺ ግን ምን ያክል ብትወጂ እንደሆነ አላውቅም። እሱ የነገረሽን ብቻ መተሽ እርግጠኛ ሆነሽ 100% በዛ ልክ ስትናገሪ ነው ሰውን በዛ ልክ የተቀየመሽ የነበረው እና ቢያንስ አጋጥማ ለምን አልሰማችም አይነት ነገር ነበርና እኔም ዛሬ ደውለሽልኝ ያለውን እውነት ነግሬሻለሁ። አንቺም አምነሽኛል። ሰውም ገና ይሄ ጉዳይ ሳይነሳ በፊት እርዱይ ብዬ ስወጣ አብዛኞቹ አንዳንዶቹ ሰዎች አመኑኝ። የኔን እውነተኝነት ያውቃሉ አንዳንዶቹ ማለት ነው። እንዲሁ አይተውም የሚረዱ ሰዎች አሉና ምንም አይነት እውነት ሳልይዝ እንደው ሚዲያ ላይ ወጥቼ እንደዚህ በሰው ፊት የምገረፍ ነገር አይደለም ባይ ማለት ነው። ስለዚህ አመሰግናለሁ። ይቅርታሽንም ተቀብያለሁ። ዙሮ የሰው ልጅ ነሽ። ማንም ሰው እንደሚያጠፋው ያጠፋል። ጥፋቱን አምኖ ደግሞ ይቅርታ ከጠየቀን የማንኝ ይቅር ማለት ነው። ይኸው የጾምኩ አይደለ? ስለዚህ ይቅርታ አድርጌልሻለሁ። አመሰግናለሁ። እኔ ነገ ጾም ተቀባይ ነኝ። ይሄን ስለሰጠሽኝ አመሰግናለሁ። ሁሌም ከጎንሽ ነኝ። በምንንም በተመለከተ ሳይሆን በሴትነትሽ፣ በአርመላነትሽ
የቲሞችን በማሳደግሽ ሁሉ ጊዜም ከጎንሽ ነኝ። ሁሉ ጊዜም በምንም አይነት ሲቹዌሽን ውስጥ ብትሆኚ አግዝሻለሁ። እኔ እስካለሁ ማገዝ የምችልበት ደረጃ ላይ እስከሆንኩ ድረስ እህትሽ ነኝ፣ እናትሽም ነኝ። ይህን ቻንስም ስለሰጠሽኝ አመሰግናለሁ። መብረቁን በቤት ስላደረኩት ነገር ያው ከደረሰኝ መረጃ ነው እየላኩልህ ነበር። ላንተም በንግግርም ከነበረው ነገር ነው። በጣም ይቅርታ በቤት ያንን በማድረጌ። ከዛ በተረፈ ስቲል አብዲን ጊዜ እንሰጠዋለን፣ ግን አሁንም ቢሆን ቃል ምገባለሁ አስታርቃቸዋለሁ። ብር መመላለስ ብቻ ሳይሆን እርቅም ይታረቃል። በመጀመሪያ ደረጃ ሙኒት እዚህ ላይቭ በእኔ ቤት ውስጥ ለተፈጠሩ ግርግሮች አንቺም ተሰድበሻል፣ ተተችተሻል፣ ሌላም በእነሱ ቦታ የለን። ዋናው ቁም ነገሩ የእሷ እና የአብዱ ጉዳይ እንዲፈታ ስለነበረ ዓላማ ምንም ያስኳቸው ነገሮች አሁን አንቺ ከስህተት መማር ብቻ ሳይሆን ይሄ ንግግር ሳይሆን መውጣት ያለበት መልካምነትሽ መታየት አለበት። እኔ እንደራሴ የሰው ልጅ የሰውን ችግር ሲፈታ የራሱን ጉዳይ ትቶ ነው አይደል? ትላንትና ወዲያ የነበረው ሌላ ነበር፣ ትላንትና ሌላ ነገር ተፈጠረ። ዛሬ የዛሬው ነው መታየት ያለበት አጨራረሱ። ምክንያቱም እህታችን ገኒ ፍትህም አግኝታ አይዞሽም ተብላለች። አዎ አንዳንድ ግለሰቦች ጭራሽ ላይ አይወዱም። የሰው መገጫጨት፣ የሰው ማልቀሱ ምናምን እንደዚህ እንደ መዝናኛ የሚቆጥሩ ይኖራሉ። ብዙዎቹም አብዛኞቻቸውም እንደዛ ናቸው። አሁን አንቺ ከይቅርታ አድርጉልኝ በላይ መመስገን አለብሽ። ምክንያቱም እያደረግሽ ያለሽው ነገር ቀላል ነገር አይደለም። በነገራችን ላይ የዚች ልጅ ብር በሰላምም ቢመለስም ባይመለስም ትልቁን ድርሻ ተወጥተሻል በዚህ ሰዓት። ምክንያቱም እኔ ከጀርባ ማስበው በጣም ከባድ ነገር ነበረ። ሁለተኛ ደግሞ እንደዚህ ሙኒት እንዲህ አድርጋ እንዲህ ብላ ፈርዳ የሚለው ነገር አየር ላይ እንዲቀርም አንፈልግም እና ከልብ ነው የማመሰግነው። የሪሲት ያለው ብር እንደሚመለስላት 100% እርግጠኛ ከሆንሽና ልጅቷ ትታገዝ የምትይም ከሆነ አንቺ ይኸው እገዟት እስኪ እኔ 10,000 ድርሃም በካሽም በአካውንቷም አስገባለሁ ስትይ እኔ 100% አምንሻለሁ በስነ ስርዓት ስትይ እስኪ በልጅቷ በኩል ተቆርቋሪ የመሰላችሁም ያልመሰላችሁም እስኪ ዛሬም የሆነ ቤት ላይ ያያየው ነው እስኪ ገኒን ከዚህም የበለጠ ሰፖርት አድርጓት፣ በተቻላችሁ አቅም አድርጓት። እስኪ ገንዘቧ ሪሲት ያለው ሲመለስ 5,000 ነው የሚመለሰው አይደለም? የሚቀራት ትንሽ ነው። እኔ 10,000 እሰጣለሁኝ። እኔ ስትሰድቡኝ የነበራችሁ ከፍ ዝቅ ስታደርጉኝ የነበራችሁ ሰዎች ኑና አግዟት እያለቻችሁ ነው። አግዟት። እኔ ደስ ብሎኛል። ፍጻሜው ይሄ መሆኑ ለኔ በጣም ነው ደስ። የእውነት ሙኒት ከልብ ነው የማመሰግነው። አንቺ ይሄን በዚሁ ቀጥለ አንድ ነገር ልንገርህ። አብዱንም ይቅርታ አርግለት፣ ስለተሳደበው ስድብ ስለነበረው ሁኔታ ይቅርታ አርግለት። አንድ ነገር አይምጣብህ፣ ወላሂ አይምጣብህ። አብዲ በጣም ጥሩ ልጅ ነው። እኔ ዛሬም አፌ ሞልቼ የምነግርህ ነገር ልንገርህ፣ አብዲ ጥሩ ልጅ ነው። ፈቃደኛ ከሆነልኝ እዚህ ጋር አመጣዋለሁ። ፎቶውንም አንሳ፣ አንቺም አንሺ። خلاص እኔ ቃል እገባልሻለሁ። ታገኛለሽ። ቢያምንበትም ባያምንበትም እኔ እንደ ታላቅ ሆኜ አዝዤ ይሄን ነገር እንድታገኝ አደርጋለሁ። ይቅር እንድትባባሉ እንፈልጋለሁ። መብረቁ አንተም ይቅርታ እንድታደርግለት እሱ ፈቃደኛ ከሆነልኝ አሁን ጠራለሁ፣ ደውልለታለሁ። እና ፕሊስ ለአላህ ስትል እናንተም ጾም ይዛችኋል፣ ነገ እኛም ጾም እየያዝን ነው። ፕሊስ መብረቁ ወላሂ ሙኒትዬ የዚህ ከተፈታ እንደዚህ ከተፈታሹ እኔ ለደቂቃ ራሱ በመጥፎነት አላስተውልሽ። በነገራችን ላይ የቅርብ ሰፈሩ አባቱ ምን እንደነበረ ሲነግረኝ ልቤ ተሰበረ። አባቱ የተገዳደለው ሰው ደም የሚያዳርቅ የነበረ ትልቅ እንደዚህ አይነት ቤተሰብ የወጣ ልጅ ነው እና ተሳስቷል። ስተት ነው፣ ተናዶም ሊሆን ይችላል። በእኔ በኩል የልጅቷ ጉዳይ እንዲፈታ ነው እንጂ ታርጌት የማደርገው ችግር የለብኝም። ከዚህም በላይ ብዙ ቤተሰቤን እኮ አፍነው እኮ ስንት ነገር ሲያደርጓቸው ነበር። እነሱንም ይቅር ብያለሁ። ሶ ችግር የለም። ወላሂ አምጪውና ከቻልሽ ይቅርታ ተባብለን በኔ በኩል አለ ለህዝቡም ይቅርታ ተባብሎ ይሄ ባባብሎ እንደሆነ ተደርጎ እንለያይ። ደስ ይለኛል። ካንቺም ብጠብቅ ልደውልለት ካስወጣኝ መልሰት አስገባኛለሁ። መብረቁ ቴንኪዩ። እህታችን ሙኒት የጥል ግርግዳውን አፍርሳለች። በጣም ነው የምናመሰግናት በእውነት እዚህ ውስጥ ያላችሁ 2,000 ምናምን ሰው ለዚች ልጅ ምስጋና አቅርቡላት።
በእነዚህ ሁለቱ ሰዎች መካከል ያለውን የጥል ግድግዳ አፍርሳ እህታችንም እክስሻለሁ ብላ ከራሷ ኪስ እየካሰች እንደሆነ ይሄ ምን አይነት አይምሮ እንዳላት ልትገምቱ ይገባል ማለት ነው። ስለዚህ በልጁም ላይም በእህታችንም ላይ ቂም የያዛችሁ በተለያየ መንገድ ሰው ልጅ መቼም በተለያየ መንገድ የመሰለውን ለማድረግ ወደ ጎን ወደ አንድ ይሰለፋል እና ይህንን ሁሉ ግድግዳ አፍርሳለች ሙኒት። ይሄ ሁሉ ግድግዳ አፍርሳ እንዳይጣሉም ልጁ ላይ የሆነ ነገር እንዳይነሳ የሁላችንም አፍ ዘግታለች። ቴንኪው እናመሰግንሻለን እህታችን ሙኒት። ስለዚህ እባካችሁ ሙኒትን አመስግኗት ሁላችሁ ማለት ነው። 10,000 ድርሃም እሰጥሻለሁ ብላሻለች ገንዬ። ምን ትፈልጋለች? በቃ አንቺም የበደለሽንም ሁሉ ይቅር ብለሽ ወንድምሽንም ይቅር ብለሽ። ገንዘብ አላፊ ነው፣ ገንዘብ ጠፊ እኮ ነው። ከዛ በላይ የሚያጣ ብዙ ሰው አለ እና ሰው ይበልጣል፣ ከገንዘብ ይልቅ ሰው ይበልጣል። እህታችን ደግሞ ያ ነገር እንዲፈርስ ስላደረገች አመስግኗትና ይሄ ነገር በቃ ከልጁም ላይ ተነስቶ ከመጥቶም እሱ እዚህ ያው እንደምታውቁት የክርስቲያን ጾም ጀምሯል፣ የሙስሊምም ዛሬ ወይ ነገ ማታ ይጀምራል። ስለዚህ ይሄ ነገር ሁሉ ገንዬ ማን ነው ሙኒት ስላፈረስሽ በጣም ነው የምናመሰግንሽ። ቴንኪው ነው የምልሽ እኔ በራሴ በኩል ማለት ነው። እናመሰግንሻለን በእውነት እግዚአብሔር አብስቶ አብስቶ ይባርክሽ፣ ዘር ማንዘሮችሽን ሁሉ ማለት ነው። ይህንን ነው የምለው። እናመሰግናለን መብረቁ። እድል ከተሰጠኝ እኔም ላውራ። ያው ማሚን በቅርበት ስለማውቃት አብረንም ብዙ ጊዜ ላይቭ ላይ ታችሁን ሊሆን ይችላል። ምናልባት ትላንትናም ልገባ ብዬ የብዙዎች ኮሜንት ልክም ስላልነበረ ነው መግባት ያልፈለግኩት። ምክንያቱም እሷም ሆት ስትሆን አንዳንድ ጊዜ ላመነችበት ነገር ጀነራሊ በጣም ነው የምታምነ፣ የፈለገ ነገር እስከ መስጠት ድረስ ነው የምታምነ እና ልጄ ነው በቃ የራሴ ሰው ነው ካለች ምንም ነገር የምትቆጥበው የምትሰስተው ምናምን ነገር የላትም እና በጣም በዛ መንገድ ነበረ ከበረም ስታረግ የነበረው። ትላንትን ተስፊሽ ሲጠራኝ ያልገባሁት ምንድነው ከታች ያየሁት ኮሜንት ጥሩ ስላልነበረ ነው እና ሁል ጊዜ ሰዎች ላይ አንድ ሳይድ ይዘን መሄድ የለብንም። ገኒ ትክክል ነሽ፣ ያቀረብሽው ነገር ሀቅሽን ነው፣ በጥሩ ነገር ነው የተናገርሽው። ያንቺንም ምንም አይነት ነገር ዲሳይድ የማደርገው ነገር የለም። ግን እዚህ ነገር ላይ በጣም በብዛት የምነግራችሁ በተለይ ኮሜንታተሮች ፕሊስ መጀመሪያ የአንድን ነገር መጨረሻውን እስኪሄድ ድረስ ብትጠብቁ የተሻለ ነው። የሆነ ነገር ላይ ሲጀመር ብቻ ማራገቡ እንደዚህ ሆነ። አሁን ወደ ብዙ ነገር ተዘርዝሮ ሄዷል። የትና ድረስ ደርሷል አይደል? ሄደ ተሳበ ይሄ ነገር ግን እንደነገርኳችሁ ነው። ነገሮችን ሁሉ በአንዲት ቃል ጠቅልላ እንደዚህ መቋጨት የምትችል ነች ማሚ ማለት። ምንም አይነት ነገር ዊዛውት ሪዝን ማለት ነው። እና እኔ በጣም ትላንትና ከፍቶ የነበረውን ለመናገር በአጠቃላይ ሲሰጥ የነበረውን ኮሜንት እያየው ነው። ለዛ ነበር ያልገባውት። ስገባም ደስ አይልም ሰውም የሚሰጠው ነገር እና እግዚአብሔር ይባርክ መብረቁ። በጣም ቴንኪዩ ሶ ማች ማሚ። ቃላት የለኝም። ደጋግሜ የምልሽ ነው ወድሻለሁ። ሁልጊዜ እንወድሻለን አለን። ሁልጊዜም ከጎንሽ ነን። የምትሰሪው ነገር ሁሉ ስለ ሀቅ ስለሆነ ስለምናቅ እኔ በምንም ነገር አልተነጋገርም የሆነ ነገር ሲመጣ ማለት ነው። እና እንኳንስ እሱ አይደለም መብረቁ እውነት ለመናገር ማለት ነው እሷ ማሚ የምታወጣው በወር ውስጥ ቢያንስ እኔ ምንም ካለማጋነን እስከ 500-600 ሺህ ሊደርስ ይችላል። አንድ ሰው ገባ ከተባለ የሆነ ቤት 100 ሺህ 150 ሺህ 200 ሺህ ተስፊሽ ታውቃለህ፣ ሁላችንም የምናውቀው ነው። የምትከፍለው መስዋዕትነት ጥግ ድረስ ነው። የሆነ ነገር እንኳን ቢመጣ እሷን አታክድ አያደርግም። አሁን ይሄ ነገር እሷን አታክድ አያደርግም። እሷ ከበር አድርጋ ለልጁ መስዋዕትነት ስለከፈለች ነው እንጂ እሷን አድሪሶና እሷ በልታ አይደለም። ግን ነገሮች አንዳንድ ጊዜ ሰዎች ላይ ዲፔንድ ሆኖ ሌላውን ሰው ተጭነው የሚያሸማቅቁ አይነት እንዳይሆኑ ወደፊት በጣም መጠንቀቅ ይኖርብናል። ማሚ ክበሪልኝ። ሁለታችሁም የጾም ወራት ነው። በእንደዚህ አይነት ነገር ዲስከስ አድርጋችሁ ስለፈታችሁ በጣም ደስ ብሎኛል። ነገሩንም መለጠጥ አያስፈልግም። መዋጮም ይዋጣ ካላችሁ እኛ በማሚ ጎን የፈለገውን መዋጮ እናዋጣለን። በዚህ መልክ ስለጠቀለላችሁ ግን እናመሰግናለን። ክበሩልን። በጣም አመሰግናለሁ። አስገባው አንድ ሰው አውርድና እንትናን አስገባው። ወርድለታለሁ። አስገባው መብረቁ አስገባው። ቴንክ ዩ ገኒ ሙኒዬ በጣም ነው የምናመሰግን። ሙናን ማመስገን ይፈልጋል። ከሙና የሚጠበቀው ይሄ ነው። አስለን ወደፊት ምን ነው የምጠብቀው? ጋይስ አንዳንድ ቁጥር ጻፍ ነው።
አወይለም አብዱ ይኸው አብድ ሰላም ሌሎቻችሁ አትጻፉ ባካ ወዲ ተነስተሽ ምን አሳብ ሳቦት ሞዴሬተር ሰጥቼሻለሁ ካቦክሽው አካውንቱን ሳቢው አንድ ቁጥር የጣፋ አበባ ተለለው ኦኬ አንድ ቁጥር ጻፍ ኑሬም ጋር ይቅር መባባል አለባቸው ኢንሻአላህ ሙናን ከሙናና ኑሬ ይቅርታማ ከተባባለ ሁላችንም እየጾምን ስለሆነ ሁሉም እዚህ በዚህ ምክንያት የተገጫጨ ሁሉ ነው ይቅርታ ማውረድ ያለበት። አዎ ሁሉም ይቅርታ መባባል መቻል አለበት። ኑሬንም ጥሩት ይለታለሁኝ። ያው እስኪ ትላንትና ሞኒትን ባለመግባባት ምናምን ኮሜንቱን ቀይር አድርጋችሁት ነበር። አሁን ደግሞ ይሄን ትልቅ የሆነ ዜና እያሰማችን ያለች ሙና የትላንትናውን ኮሜንት ተቃራኒ ጻፉ። አሁን ኮሜንት ላይ ያላችሁ ትልቅ ሰው ማለት ለሰዎች መፍትሄ የሚያመጣ ሰው መጨረሻ ላይ በተለይ ላልተግባቡ ሰዎች መፍትሄ ሆኖ የሚያግባባ ትልቁን ችግር የሚያጠብ ሰው። ስለዚህ ኮሜንት ላይ እያላችሁ ጻፉ፣ ቀይሩት ኮሜንቱን። ኦኬ መጥቷል መሰለህ። እሺ ኑሬ ካለ ኑሬም አበባ ስጠኝ ግባና። እሺ መብረቁ መልካም ጊዜ። እኛ እንውረድ ያስገባችሁ ችግር የለውም። ሚኪ አለ ቦታ ወጣ አለ ኑሬ ናት ወደ እሺ የአብዱ ይጀምርና ከዛ ሞኒቲ አብዱ አስጀምሩ። አብዱ ካሜራ ክፈትና عليكم السلام ورحمة الله وبركاته መብረቁ ከቻልክ ሁለቱን ከላይ አድርጋቸው ፊል እንድናደርገው እነሱ እንደሚያወሩ። አብዲ ካሜራ ክፈት። አብዲ በማንም ስራ ላይ ችግር ይፈጠራል። በጓደኛ በቤተሰብ የትም ቦታ ችግር ይፈጠራል። እግርና እግራችን እንኳን ይጋጫል። እናንተ ትላንትና ጥሩ ጊዜ ያሳለፋችሁ ሰዎች ናችሁ። በስራም በጓደኝነትም የተፈጠረው ለመጎዳዳት ተብሎ ሳይሆን በሆነ አጋጣሚ የተፈጠረ ጉዳይ ነው። እዚህ ጋር ይዘጋል። እሷም ጾሟን ይዛለች። አንተም ነገ ጾም የምትይዝ ልጅ ነህ። ልጎዳህ ልበድልህ አልፈልግም። ደረሰኝ ያለበትን ያኛው የገባውን ብር እሱን ትሰጣታለህ። እኔ አጥፍተሃል በልተሃል እያልኩህ አይደለም። ተፈጥሯል፣ የሆነ ችግር ተፈጥሯል። ለኛም ላንተም ያልገባ ችግር ተፈጥሯል። ሰይጣን ሻጥር ነው። ሰይጣን ከኛ በላይ ነው። ተፈጥሯል የሆነ ችግር። ለኔ ስትል ለኔ ለምወድ ስትል ለምታከብረው ህዝብ ስትል ለአላህ ስትል እሱን ስጣት። ቅድም ብያለሁ ይሄን ነገር ስጣት። ካንተ ይለፍ። እያደክ ነው፣ እየተለወጥክ ነው። አልሐምዱሊላህ ዛሬ የልጆች አባት ነህ። የምትሰራው መልካም ነገር ሁሉ ለልጆች ነው የሚቀመጠው። እኔ አሁንም አጠፋህ እያልኩ አይደለም። እኔ አንተን አፌን ሞልቼ አጠፋህ አልልህም። እሷም እየዋሸች አይደለችም፣ ዋሸች አልላትም። ጧት እኔና ገኒ ከአንድ ሰዓት በላይ የሚሆን አውርተናል፣ ተዋውቀናል። አሁን ነው ያወቅኳት። ተበዳይ ናት። በአንተ ብቻ አይደለም በህዝብ ተበዳይ ናት። ገኒ በህዝብ ነው የተበደለችው። እኔ የአንድ ቀን ጥፋት ነው ያጠፋሁት የበደልኳት። አብራችኋት የነበራችሁ ግን ለረጅም ሰዓት በድላችኋታል።
ካንተ ይለፍና እንዳልኩ ስጣት። ትላንት እዚህም ጋር ተበሳጭተ ያልከውን ብለሃል፣ ይቅርታ ጠይቃቸው። ነገ አንተም ተጎድተ ብትመጣ ይሄ ሁሉ እዚህ ጋር የተቀመጠ ቁጭ ብሎ ነው የሚያስተካክልልህ። አያቋትም፣ እሷንም ለይተው አንተንም ለይተው አያቁም። ሳይድ የያዘ ነገር አይደለም። ኖርማል የቤተሰባዊ ንግግር ነው፣ የሽምግልና ንግግር ነው። ይቅርታ ጠይቅ፣ ይሄ ይሰጣት። ከዛ በኋላ ደግሞ የተቃጠለባትን ጊዜ ያለቀሰችበትን ጊዜ እንካሳት። በለው በእኔ በኩል በነገራችን ላይ በመጀመሪያ ትናንትና ተሳድቤ የወጣሁት አንድ ሰው ለኔ ማለት ነው እንደኔ ማለት ነው ሲናገረኝ የነበረው ልጅ እኔ የምናገረውን ነገር አሁንም እኔ በነገራችን ላይ አንደኛ ለመጀመሪያ ጊዜ ነው እኔ እንደዚህ አይነት ውስጥ ገብቼ አላውቅም፣ አያቴም ጭምር ማለት ነው። ሲቀጥል እንደገና ደግሞ መብረቁ እኔ በውስጥ አውርቼም ስለነበር በዛ ልክ ደግሞ እኔ ከማንኛውም በላይ ማለት ነው ስፈልግ የነበረው ነገር እንማል ነበር ስለነበረው እኔም ጋር እውነታ ስላለ እውነታ ስላልታየልኝ ብቻ ሌላ ምንም ነገር የለም። ከማንም ጋር አንደኛ እታች ኮሜንት ላይ ምን እንደሚባል እያያችሁ ነው። ቅስም የሚሰብር ንግግር አለ። ተስፋዬ ተረዳ ብዬ ሳስብ ባባ በሌላ አንግል ይመጣና እኔ ሌላ ውስጥ ይከተኛል። ገባችሁ? ማውራት አልፈለኩም። በቃ በዚህ ሰዓት ሲናገር የነበረው ልጅ ተሳድቤ ነው የወጣሁት። ሁለተኛ አሁን እንደሆን ማለት ነው አብዱም የሚባለው ልጅ አንተም እንደ እኔ ነገነት በነገራችን ላይ አብዱሰላም ይቅርታል እንጠያየቅ። እንደዚህ አትበል አብዱ። አሁን እርቅ ውረድ ነው የተባለው እንጂ ሰው አትውቀስም ብለህ እርቅ ነው። እንግዲህ እርቅ ከተባለ ሙኒት አሁን እሱን በደንብ አድርገሽ መያዝ ካልቻልሽ ወይ እንደባለፈው ዝም ብሎ አሁን ሞሻሽቶሽ ከሆነ አሁን ማሳፍሮሽ ነው የሚሄደው። ምክንያቱም አብዱ ከኔ በላይ ያመነው ይሄ እኔ ይሄንን ነገር ማለት ለሙናስል ለሙናስል ማለት አንገቴን እሰጣለሁ። እንደዚህ ስላልሽኝ አንቺም ደግሞ ማለት መብረቁ ምምትይ እኔ እዚህ ያለው ህዝብ በሙሉ ይቅርታ ጠይቃለሁ። በጣም ይቅርታ አድርጉልኝ ስለተሳደብኩ ማለት ነው። ለሙኒት ደግሞ ስል ማለት ነው አይደለም ይሄንን ሌላም ነገር ባደርግ እኔ ምንም ችግር የለውም። ከልጆች ጉሮሮ ላይ አንስቼ መስጠት ያለብኝ ነገር እሰጣለሁ። ሲፈልግ ሰው የሚርዳኝ ምን የሚበለኝ በሐያቴ እኔ ማንንም ነገር የምበድለውም አይደለም። አንቺ ካልሽው ደግሞ አሁንም ቢሆን ፈጣሪ ፈረደኝ ነው የምለው። እውነት ካለሽ ፈጣሪ ፈረድሽ፣ እውነት ካለ ፈጣሪ ፈርደኛል። ይቅርታ ለሚጠይቃ ያለብኝ ነገር ጠይቃለሁ፣ ይቅርታ ብያለሁ። መክፈል ያለብኝ ሙና ያለችኝ ነገር አረጋለሁ። ለምን እሷ ስላለች ማለት ነው። ሐቄ ቢሆን ግን እኔ ምን ብያለሁ? መብረቁ ክፈል ካልከኝ ካላችሁኝ እኔና ገኒ ተማምለን እሷም ባይብሏን ይዛ እኔም ቁርአንን ይዤ ሐቅ ወጥቶልኝ ቢያንስ የዛን ሰዓት ልክፈል ነበር ያልኩት። ሁሉም አንተ እንደዚህ ብላል፣ አንተ እንደዚህ ብላል እኔ ላይ ጫና ስላደረጉ ነው አንድ ሰው ተሳድቤ የወረድኩት። እኔ በሰዓቱ ግን ተናድጄ ነበር፣ ለሌላ ነገር አይደለም። አሁንም ቢሆን ልክ እንደበላው ተደርጎ እየተያዝም ስለነበረ ማሚ ብላለች፣ ምንም ነገር የምለው ነገር የለም። አማክሲት ስለዚህ ሁላችሁንም ይቅርታ ያስቀየምኳችሁ በሙሉ ማለት ነው። መብረቁ ኑሬንም አስገባው የዘሜንም ታናሽ ሁላችሁም ቢሆን በዚህ ነገር ነው ዝም ብላችሁ የተነቋቆራችሁትና ሁላችሁም ይቅርታ ያኔ ድል ሲሰጥሽ ታወሪያለሽ። እሺ በመጀመሪያ ደረጃ አብዱ ይቅርታ የምጠይቀው አንተ ብቻ አይደለህም፣ እኔ እጠይቅሃለሁ። ድንበር አልፌ ከሆነ ከልብ ነው ይቅርታ የምንባባለው። ሁሉም ህዝብ ጋር እንደዛው። በጣም የትልቅ ሰው ልጅ ነህ። ይሄ ቋንቋ በቂ ነው። በጣም የትልቅ ሰው ልጅ ነህ። ግን እንዲህ አይነት ነገሮች ያጋጥማሉ። ምንድነው መሆን ያለበት መሰለ? አሁንም ቢሆን ከልብህ ነው፣ ይቅርታውንም ከልብህ ነው ማድረግ ያለብህ። ሁለተኛ ትላንትና ካንተ የበለጠ ሙኒት ከትላንትና ወዳ ደግሞ ከሳሽ ነኝ ያለችው እሷ በጣም ስናሰቃያት ነበረ። አንድ ሰው እውነቱን ለማወቅ ብሎ በጣም ብዙ ነገር ውስጥ ይገባል። በግልም ያወራኝ ብዙ ነገር አለ። በጣም እውነቱን ለማረጋገጥ ጥረት ስናደርግ ባባም አብዱም ተስፋዬም የተለያዩ ጥያቄዎችን ሲጠይቁ ነበረ። ከዛ አንጻር ነው እና እውነትን አዋቂው አላህ ነው። እኛ ደግሞ ከክር የመነመነችን እውነት ለማውጣት አንድ ላይ ፍርደ ገምድል ከምንሆን ያደረግነው ጥረት ነው። ከልብ ሁሉንም ይቅርታ ጠይቀሃል። እኔም ከልቤ ነው ይቅር ማለት ፈልገው እኔም ይቅር እንድትለኝ እፈልጋለሁኝ። ታላቋ እህታችን ሙና ደግሞ ዛሬ መፍትሄ ሆና መጣለች። ስለዚህ ቃል በቃል ረሲት ያለውን ክፈል ብለሃለች። እሷ ክፈል ያለችኝን እከፍላለሁ ብለህ ቃል ገብተሃል። በሌላው ነገር ደግሞ ሌሎች ሐሳብ ይሰጣሉ፣ እናዳምጣለን ማለት ነው። እሺ ኑር ሱልጣን ግባ፣ ኑር ሱልጣን ግባ። ሌላ የቀረ ነገር ካለ እንነጋገር።
ተስፋዬ እድል ልስጥህ። እሺ እንዴት ናችሁ? ይቅርታ ማታ አምሽቼ ስለነበር ተኝቼ ነበርና አይ ቲንክ ጥሩ ነገር ላይ ደርሳችኋል ብዬ ተስፋ አደርጋለሁ። ትላንትም ስለነበረው ያው ሙኒት ጉዳዩን ተያዘውና እንደ ልጅም ስለምትቀርበው ታስተካክለዋለች የሚል ነገር ነው። እንደማታሳፍረኝ አውቃለሁ ሙኒት። ከዛ ውጪ ሁልጊዜ ማሰብ ያለባችሁ በዓለም ላይ ከባዱ ነገር ይቅርታ መጠየቅ ነው። እውነት እንኳን ኖሯችሁ አንዳንድ ጊዜ ይቅርታ የምትጠይቁበት አጋጣሚ ይኖራል። እሺ ያንን አትፍሩት። ከዛ ውጪ ግን ሰላም ሲወርድ እግዚአብሔር ነው የሚደሰተው፣ ሰይጣን ነው የሚያፍረው። እናንተ እንደ ወንድም ተጋግዛችሁ እንደ እህት ተጋግዛችሁ የተሻለ ነገር መስራት ነው እንጂ የሚጠበቅባችሁ መጠላለፍ አይጠበቅባችሁም። ሁሌም ለችግራችሁ መፍትሄ ራሳችሁ ናችሁ። ተሳሰቡ፣ እንደ ወንድም እንደ እህት ተያዩ ምለውም ለዛ ነው። በየትኛውም መንገድ ከስር ያለውም ሰው 3 ቀን አሳልፎ የተማረው ነገር ይኖራል። እኛም እዚህ ጋር የተሳሳተ ነገር ተናግረንም ከሆነ ሚዛናዊም ካልሆንን እኛም እንግዲህ ይቅርታ እንጠይቃለን። ግን በገባን ልክ ነው እኛም የተናገርነው እንጂ እኔም ሁለታችሁንም አላቃችሁም። ስለዚህ እግዚአብሔር እንደፈቀደ እዚህ ደርሰናል። መከባበር፣ መዋደድ፣ መተጋገዝ ደግሞ የሁላችንም ነው። አያችሁ የመፍትሄ አካል ስንሆን ትክክለኛ ፍትህ ወደ አደባባይ ይወጣና የተሻለ ነገር እናመጣለን። ስለዚህ ያለውን ነገር የምንተጋገዘው ከሆነ ደግሞ አሁንም ከጎንህ ነን። ምን እናደርግ፣ እንዴት እናደርግ፣ እንደ ቤተሰብ ሲሆን ሁሉም ነገር ይቀላል። እልህ ስለተግባባን ነው። ኤኒሃው እኔም ካጠፋው በጣም ይቅርታ ወንድሜ ራም አልተረዳኸኝም ብለህ አስበህ እንትን ብለህ ከሆነ ከዛ ውጪ ግን ሁልጊዜም ቢሆን እኔ ያው በገባይ ልክ እውነት ላይ ነው ቆሜ የምናገረው። ለዛ ነው እንጂ ሳይድ መያዝ ኦር ደግሞ የሆነ ነገር መደረግ ይቻል ነበር። ስለዚህ አሁን ላይ የደረሳችሁበት ነገር እጅግ በጣም ደስ የሚል ነው። ሰላምን የሚያክል ትልቅ ነገር የለም። በስተመጨረሻም የተባልከውን ነገር ተቀብለህ ለእህታችን የሚሆነውም ነገር ተደርጎ ወደ መስመር የምትመጡበት ነገር ስላለ ደስ ብሎኛል። አሁንም የተጣሉትንም ሁሉ ጠርተን አስታርቀን እንግዲህ እንዘጋዋለን ማለት ነው። አመሰግናለሁ ስለሁሉም ነገር። እሺ ክበረልኝ። አብዱ የምትለው ነገር አለ? አብዱ እጁ እንደለስ ላንተ ሰላም ብያለሁ። በመጀመሪያ እንኳን መጣህ አብዱ ወንድማችን። እኛ ከመጀመሪያውም ቢሆን በውስጥ ጉዳዩ እንዲያልቅ ነው ፍላጎት የነበረን። ሁሉም ነገር በቃ የተከሰተው ከሰተ አላህ ይሻው ነው የሆነው። መጣን ወደዚህ፣ እዚህም ላይ ሌላ ነገር ተፈጠረ። አሁንም አልሐምዱሊላህ የደረስንበት ሁኔታ ላይ ነው የማተኩረው። ትላንትም ቢሆን ራሱ ሌላ እንደገና ሌላ ንትርክ ሳይፈጠር በስተፊት በቃ ይቺ አሁን ለዛሬ የቀጠርናት ነገር ትላንት ነው አልቃ እንድትሄድና በሙኒት ጉዳዩ ተቋጭቶ ቃል ተገባብተው እሷ ገነትም ደግሞ አምናበት በቃ ይሄን ነገር አዎ ብላ ተቀብላበት خلاص በቃ እኛም በዚሁ ተሰነባብተን እንድንወጣ ነበር ተፈለገው። የሆነው ሆኖ ለዛሬ እንዲሆን ተደርጓል። አልহামዱሊላህ ችግር የለውም። እንኳን ለዚህ አበቃት፣ እሷንም እንኳን ሀቋ ወጣላት። በዚሁ አጋጣሚ እህታችን ሙኒትንም ማለት የምፈልገው ቴንሽን መሆን ብዙ ነገር ሊያመጣ ይችላል። በርግጥ ነፍስ አወቅነሽ አንቺ፣ ግን ደግሞ ከልምድ ትናናሾችም አንዳንዴ ሲመክሩ ማወቅ ግድ ነው። ይቺ ልጅ ትላንትና በተለያየ ሁኔታ ላይ አብራን ስናሳልፍ አብረን ድምጽ ስንሆን ለህዝባችን ለሀገራችን ብዙ ነገር ስናደርግ በነበረበት ጊዜ እሷም ድምጽ ነበራት፣ እሷም ፎሎወርስ ነበራት፣ እሷም ተከታይ ነበራት። ያ ነገር አለፈና እዚህ ሚዲያ ላይ መውደቅ መነሳት ያለ ጉዳይ ነው እና ወድቃ ሚሰማት ነው ያጣችው። የትላንቶቹ ሰዎች እንኳን ሚሰማት አጥተው ኢቭን በሐቅ ላይ በምስኪኖችን በመደጎም ላይ የምናቃትን ሙኒትን እንኳን ራሱ አሳምነዋት ማለት ነው። አምናበት ሙኒት ራሱ ያለችውን ከትላንት ወዲያ ሁላችንም የምናውቀው ነገር ነው። በኋላ ግን እውነቱ ሲገባት የሐቅ ሰው ምንጊዜም ከሐቅ ነው የሚቆመው። ከሐቅ ጎን ቁማለች። በዚህ ተለምዶ መውሰድ መቻል አለባችሁ ሁላችሁም። በአንድ ወገን መስማት ትክክል አይደለም፣ በሁለት ወገን ሰምቶ መፍረድ ግድ ነው በሚል ነው። እኔ በበኩሌ ያው እንደ ማንኛውም ገስት ላይ እንዳለ ሰው ነው የተናገረው። አብዲም የልጅቱም ሐቅ እንደወጣ የሱም ሐቅ እንደወጣ ነበር የሰራሁት እንጂ ወላሂ ለገኒ ወግኛ አይደለም። አብዲም ወንድሜ እኔ ከዚህ ድረስ ነው። እኔ በበኩሌ አውፍ ብያለሁ አብዲዬ። የበደልኩ ነገር ካለኝ ደግሞ አንተ ይቅር በለኝ። ረመዳን ነው ዛሬ ጾም የምንይዘው፣ ለአላህ ብለህ ይቅር በለኝ።
ባነሰ ነገር ደግሞ ለማገዝ ዝግጁ ነን። አንተም ቢሆን ወንድማችን ነህ። ከዚህ ሁሉ በፊት ግን አብረን በፊት በነበረብን ኬዝ ራሱ ያለን ነገር ሁላችንም አንድ ሰው የአንድ አካባቢ ሰው ለዛውም የአንድ ጎሳ እንዲህ ብዙ ነገር እዚህ ደረጃ ላይ እንዳንደርስ ነበር። በቃ በውስጥ ሪከርድ ስንጻጻፍ ስናወራ ለሁሉ ነገር በቃ እንዳይሆን የነበር ሆነ። በቃ አላህ ይሻው ነው የሆነው። አሁንም አውፍ በል ነው የምለው። በዚህ ነው የምቋጨው። ሙኒትም የተከፋሽበት ነገር ካለ ሚዲያው ላይ ትንሽ እኔ ያው ትንሽ በቪዲዮም በምንም አንዳንድ ነገሮችን አንቺም ባልናገርም ጉዳዩ ነገሩ ተሰሚነት እንዲኖረው ያደረኩት ነገር ሊኖር ይችላል። እኔ ግን ብዙ ልጆች ቪዲዮ እንኳን የሰሩብሽን አስነስቻለሁኝ። እኔንም አውፍ እንድትይኝ እፈልጋለሁኝ። የበደልኩሽ ነገር ካለ እኔም አውፍ ብዬሻለሁ። ኦኬ። ከዚህ በመቀጠል ሙኒትዬ ቀጥይ ላንቺ ልስትሸድሩ ነው። እሺ እኔም በንግግር አስቀይሜ ከሆነ አብዱ ይቅርታ አድርግልኝ። ይቅርታህንም ተቀብያለሁ። ከምንም በፊት ግን አብዲ ከሀቅ ሀቁዬ ከሆነ አንተም ይቅር በለኝ። አብዱሰላም እንደዛ እየተሰማ ከሆነ እኔ የእናትነትን ነው እኔ የእህትነትን ነው የምለውና እንደዛ አይነት ነገር የሚሰማ ከሆነ አንተም ይቅር በለኝ። ኦኬ። በመቀጠል ባለመግባባት በአንዳንድ ነገር እንዱ በእነሱ ጉዳይ ላይ ባለንበት ሰዓት ከኑር ሰላምና ከሙኒት ጋራ ትንሽ ትናንትና ችግር ስለነበረ ኑር እንግዲህ ጉዳዩን በትልቁ ስንጠብቀው በነበረው መልኩ በሙኒት በኩል ተፈቷል። እስካሁን ካልሰማ ከአለበትን ገንዘብ ሪሲት ያለውን እንዲከፍል አሳምነዋለች። እሱም ደግሞ ከፍላለሁ ብሏል። ለተሳደበውም ይቅርታ ጠይቀዋል። ከዛም አልፎ ተርፎ ከገኒ ጎን ሙኒት እንደምትቆምና ሌሎቻችሁም ከሷ ጎን ቁሙ፣ ያጣችውን ነገር እንካሳት ብላ ጥሪ አቅርባ በዚህ ተቋጭቷልና ከሙኒት ጋር ይቅርታ እንድትባባሉ እንፈልጋለሁኝ። ከዛ በፊት የምትሰጠው ሐሳብ ካለ ሰጥ ሱልጣን። አይ እኔ ምንም ሐሳብ የለኝም። ካለቀ ሌላ ሐሳብ የለኝም። ዋናው የልጅቱ ብር እንዲከፈል ነበር። ዋናው እሱ ነው። ሌላው ችግር የለም። በነገራችን ላይ ሙናዬ በእኔ ምክንያት ስለተሰደብሽ ስለተጓንጠች ከምንም ከማንም በላይ ይቅርታ። ከጅምሩም ጀምረሽ እኔ ቃላት የለኝም መናገር አልችልም። በተረፈ ሌላውን ነገር ተስፍሽ ወይም ደግሞ አብዱ ማለት ነው እኔ በእኔ በኩል አፉ ብያለሁ። ምንም ችግር የለውም። ግን በእኔ ስለተሰደብሽ ካመመኝ ነገሮች ሁሉ እሱ ነው። አፉ በይልኝ። እስከዚህ የሚያደረስኩሽ እኔ ነኝ። ሌላ ምንም ነገር የምለው ነገር የለኝ። መብረቁ ይቅርታ። በጣም አብዱዬ እኔ ይቅርታ ያስፈልገኝም። እውነት ነው የምልህ። እኔ ደስ ብሎኛል። ዛሬ የደስታ ቀኔ ስለሆነ እኔ ይቅር እንድትለኝ የምፈልገው አንተን ነው እና ሌሎቻችሁን። ኑር ሰላም እና ሙኒት ከዚህ በፊት በአካልም አይተዋወቁም፣ በላይፍም አይተዋወቁም። ነገር ግን ያን የተጣሉት አሁንም በእሷና በአንተ ምክንያት ነው። ሁለቱ ሲሰዳደቡ የነበሩት የተገናኘኑ በሁለታችሁ ምክንያት ስለነበረ ማለት ነው። ለማስታረቅ ነው። የስደት ላይ ያለሰ ነው። በህግ አልተጠያየቅም። ኑር ሰላምና ሙኒትም ይቅር ተባባሉ። ፕሊስ ሁለታችሁ ይቅር ተባባሉና መጨረሻው ምን እንደሆነ አይተን ምስጋናችንን ተቀብለን ሁላችንም እንትን ብለን እንድንዘጋው እንዳላቆያችሁ ከሰራ ተባባላችሁ። እሺ ኑር ሰላምና ሙኒት ከሁለት አንዳቸው ተባባሉ። እስኪ ማን ይጀምር? አንደኛቸው አንሰው። ኑር እኔ ከኔ ይጀምራል። ልንገርህ በጣም ነው የተቀየምኩ። በጣም ልነግርህ ከምችለው በላይ ለምን እንደሆነ ልንገርህ። ጠባችን ወስደሻል አልወሰድሽም፣ ሰጥተሃል አልሰጠህም፣ ምንዛሬ ይሄና ይሄ ነበር የምንባባለው። አንተ ግን ልጄ ነው አምነዋለሁ እያልኩ ስናገር ያልከኝ አልጋ ላይ ነው የሰጠሽ ነው ያልከኝ። ልንገርህ እናት ነኝ፣ ሚስት ነኝ፣ እህት ነኝ አይባልም። ኖ ሌባነሽ ብትለኝ አይሰማኝም። ይሄንን የሚሰሙ ቤተሰቦች አሉኝ፣ ልጆች አሉኝ፣ ባለቤቴ አለ። ነውር ነው አንድ ሰው እናትህን እህትህን እንዲብልበት ትገላለህ። ወንድ ነህ። ከዛም አልፎ የስንት ታላቅህ ነኝ እኔ። ሙና ተሳስተሻል
ሙና አንቺ ሌባ ነሽ ከሌባ ጋር ቆመሻል ብትለኝ ራሱ አይሰማኝም። ነገር ግን በፍጹም ልጄ ነው እያልኩ እንደ ልጄ ነው የምሟገትለት እያልኩ ይሄንን ቃል ማውጣት በጣም ታሳዝናለህ። በዛ ሰዓት አብሮ ይሰራል ከማለት ውጪ አንተን ብር በልተሃል ወይም አብረህ እንዲህ አድርገሃል እንዲህ ዘርፈሃል ያልኩ አንድም ነገር የለም። እሷ ያቆሰልኳት እሷ አንድ ቃል አልተናገረችኝም። እግዚአብሔር ይፋረድሽ ከማለት ውጪ ምንህንም ሳልነካ ነው ይሄን ቃል የተናገርከው። በጠይቅህ ግን ይሄን ሁሉ ነገር ከሆነባት ጊዜ አንስቶ እስካሁን ምን አደረግክ ብለህ ይሄኔ ምንም ነው። ይሄኔ ቪዲዮ ብቻ ነው። እኔ ይቅርታ አድርጌልሃለሁ። ያስቀየምኩ ነገር ካለ ይቅርታ። እኔ በነገራችን ላይ ከመሬት ያወራሁ ሁሉ እውነተኛ አይደለም። ከመሬት ተነስቼ አይደለም የተናገርኩት። ተናገርኩ እኔ ነኝ ብላ መጣች። ስሟንም አላነሳውም። ሲቀጥል ደግሞ በፊት በነገሯት ነገር እርግጠኛ ሆና ልክ የቲሞችን ባላይ ቆማ እሪ ብላ ስትናገር ነበር። እርግጠኛ ሆና ልክ ተበድሮ እንደመጣ ሰው አፋፏን አንቺ ገነት ተብየዋ ምናምን። በዛ ላይ ደግሞ የሆነ ምንድነው የበላይነትን ስሜት ይዛ መጣ ስትናገር የነበረች ሴትዮ ዝም በል እንጂ ሰውየው ምን ሆና ነው? እያወራው እኮ ነው። ሙሉ ሰላም አሁን ይቅርታ ለመባባል ያክል እኔ ይቅርታ ላለው እኮ ችግር የለውም። ሰው ሲናገር ዝም ብላችሁ እኔና ልታስቆመኝ አትችልም። ይቅርታ ተባብላችሁ እንድትወጡ ነው የምንፈልገው። ወደ ሌላው ኬዝ አትሄዱ። ወንድም እኔ ታለው ነገር ባጭር ተናገር ነው ያልኩት። ምክንያቱም በጣም ካመመኝ ነገር ያንተ ቃል ነው። የራስ ጉዳይ ፈንዳ። ግን እኔ ያወራው አንዴ ኑር ሰላም እሱ አሁን ከሁሉም አሁን ይልባት ምናምን ይሄ ነው ሳይሆን ከሁሉም ያመመኝ እሱ ነው እኮ። አሟታል። እኔም ዝም ብዬ አልተናገርኩም። በዛ የኑር እጅ አለበት ዋናው እሱ ነው ብላለች። አንድ በል። ሁለተኛ መጀመሪያ እርግጠኛ ሳትሆን ጭፍልቅ አርጋ ገነትን ስትናገር የነበረ ሴትዮ ትላንትና ደግሞ ስሟ ሳይጠራ አንገቷን ደፍታ መጣች። ተናደድኩኝ እኔ። እንዴት እርግጠኛ ትሆን? መጀመሪያ በጓደኝነት አንድ ነገር ኑር ሰማይና ምድር ብትጋጠም እኔ ሙን አንገቴን አልደፋም። ካጠፋውም ቀና ብዬ ነው ይቅርታ የምጠይቀው። ይሄ ያንተ አስተሳሰብ ነው። ምንም ነገር አንገቴን አያስደፋኝም። ላልገባኝ ጥያቄ እንዴት እንዲህ ተፈጠረ ብዬ ስለጠየቁኝ አንገት መድፋት አይደለም፣ አዋቂነት ነው። አዋቂ ሰው ምንድነው የተፈጠረው ብሎ ይጠይቃል። ለዛ ነው። ለማንኛውም መብረቁ ከሱ ጋር ያለውን ፋይል ዘግተን የገኒን ነገር ጨርሰን አሁን ሌላ ትርምስ የማይፈጠር ያለንም ሙድ አይቀየር። እኔ ሲጀመር እንዲህ አይነት ትንንሽ ንግግሮች ሙዴን አይቀየሩትም። የሚያስደስተኝ ልጅቷ ተደስታ ማየቷን ነው። የፈለገችው ነገር መደረጉን ነው። ሌላው አሽቃባጭ ደግሞ እጁን መዘርጋቱን ነው የምፈልገው። እሺ አሁን ምናልባት ነገ ጾመኛ ነን። ኑር ሰላም ሙኔትም ሁላችንም ጾመኛ ነን። በቃ እዚህ አብዱም አለ። ሁላችንም ብዙ ነገር ተባብለናል። ግን አሁን ይቅር ተባብለናል። ደግሞ ሁሉን ነገር ትተን ይቅር ተባብለናል። በቃ ይቅር ተባብለናል። መብረቁ እኔ እኮ አሁን ይቅርታ አልጠይቅም ወይም ይቅር አንባባልም አላልኩም። የተከፋሁት ኑር ያስከፋይ በዚህ ነው ስትል ዝም አላቸውና እኔም ደግሞ የተከፋሁት በዚህ ነው ሲባል ለምንድን ነው ማይክ የምታነሱት ሁላችሁ? ምክንያቱም እሱ የእሷ ጥፋት ነው የእሱ ጥፋት ነው ሳይሆን ያ የተናገረው ቃል ብቻ። እንደዛ ካልሆነ ቀጥታ ይቅርታ ተጠያየቁ ነው ከመጀመሪያው መባል ያለበት። ፍትሃዊነት ከሆነ እኩል ነው መሆን ያለበት። ገባ? እኔ ሲጀምር ሶሻል ሚዲያም ላይ ቢሆን ማንንም ተሳድቤ ማንንም አስቀይሜ አላውቅም። ግን ፍትህ ሲጓደል አየሁ ካልኩኝ ወይም ደግሞ ስሜታዊ ሆኝም ከሆነ ተሳድቤ ሊሆን ይችላል። ያለ ምክንያት ግን ማንንም ተናግሬም አላውቅም። ታሪኬም እንደዛ አይደለም። እኔ ግን ይቺ ልጅ ትናንትና ስትደረግ የነበረው ሁሉም ስለሚያውቅ አሳዝናኛለች። በዛ ላይ ሲጨቁኗት የነበሩ ሰዎች ትናንትና ሌላ ሆነው ሲመጡ እርግጠኛ ሳይሆኑ እንደዛ ብዙውን ሰው ሲያስታርቁ ማቃቸው ምናምን ሰዎች እርግጠኛ ሳይሆኑ በወገንተኝነት ሊሆን ይችላል፣ በምን ሊሆን ይችላል እርግጥ ሲያደርጓት ሳይ ተናድጃለሁ።
ቴንክ ዩ ወንድሜ። እና አሁን አውፍ ይቅርታ አውፍ ብያለሁ፣ አውፍ ይበለኝ ብላለች። አውፍ ተባባሉና እሷ ጋራ አሁን ወደ እኔ አውፉ ብያለሁ። በቃ እኔ ረመዳን ነው አውፉ ብያለሁ። እሺ ክበርልኝ። ከዚህ በበለጠ ደግሞ በሌላም ኬስ ስለምንገናኝ አንዴ ልናገር መብረቁ አንዴ ድርስ ሲሰጥሽ ትናገሪያለሽ። አፍራሽ ነገር ነው። ሌላው እንግዲህ ባባ ወንድማችን አለ። ባባ ወደ ባባ ወንድማችን እንሂድና ለባባ እድሉን እንስጠው። ስለ ሙኒትም ስለ ገነትም ስላለው ነገር ተናገር ባባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም እንኳን ለታላቁ ረመዳን በሰላም አደረሳችሁ። እኔ በመጀመሪያ መናገር የምፈልገው ጀስት ይሄንን ነገር እንዲረጋና ሁሉም ነገር ልጅቷን ተክሳ ሐቋ ተመልሶ ሁሉም ሰው እንደዚህ አፉ እንዲባባል የመጀመሪያውን እርምጃ ለወሰድሽው ሙኒት አመሰግናለሁ። በጣም ደስ የሚል ስራ ነው የሰራሽው። ጥሩ ነገር ነው ያደረግሽው። ሌላው ያው እህታችን ገነት ያው ከሁለት ቀን በፊት ጀምሮ ያው ሐቋ እንዲወጣላት ስንጠይቃት የነበረ በእኛ ጥያቄም ስታለቅስ ስትማረርም ነበረ ከመጀመሪያው ጀምሮ ማለት ነው። እንደዛው ሁሉ ደግሞ ወንድማችንንም በተገቢው መልኩ ላይክ መረጃ ለማግኘትም ሐቅም እንዲወጣ ጥያቄዎችን አንስተንለታል። ያንን ነገርም ያው ወንድማችን እንደ ሳይድ ማይተው ሊሆን ይችላል። ምናልባት የመጀመሪያውን ያለንበትን ቀን ሁሉ ተከታትለህ ከሆነ እንደዛ አልነበረም። ሁሌም ቢሆን ማለት ነው ሁላችንም ገንዘብ ልንበደር እንችላለን፣ ሊጠፋብን ይችላል፣ ሳራ ውስጥ ልንወድቅ እንችላለን እና የተሻለ የሚሆነው ራስህን አረጋግተህ ተረጋግተህ ሰዎች ለሚጠይቁት ጥያቄ ምላሽ አድርገህ እዚህ ጋር ያለ ሰው ማለት ነው ማንም በማንም አይጨክንም። ነገ ምን ላይ እንደምንወድቅ ደግሞ አናውቅም። እኛ ምን አይነት ነገር እንደሚያጋጥመን አናውቅም እና ወንድሞችህ ነን እዚህ ጋር ያለን። እኔ ሁለታችሁንም የማውቃችሁ እዚህ መብረቁ ቤት ነው። ስናደርገው የነበረው ነገር በሙሉ ለሐቅ ነው፣ ለፍትህ ነው። ፍትህ እንዲሰፍን ሐቅ እንዲወጣ ስናደርገው የነበረ ነገር ነው። እንግዲህ በዛ ምክንያት በመናደርጋቸው ንግግሮች እንደ ሳይድ መስሏችሁ ከታችም ቂም የያዛችሁ ቂም የቋጠራችሁ ካላችሁ አፉ እንድትሉኝ ይፈልጋለሁ። እኛም ፈልገው ዋናው ሐቁ መውጣቱ ነው። የተበደለ ሰው መካሱ ነው። ሁላችሁንም ወድቃችሁ ማየት አንፈልግም። ሁሌም ቢሆን በስራ ላይ ግጭት ያጋጥማል። በስራ ላይ መጋጨት ያለ ነው። የራስ እግር ይጋጫል እና እንደዚህ አይነት ነገሮች በሚፈጠሩ ሰዓት የተሻለና አጭር የሆነ መፍትሄ የሚሆነው ምንድነው? የሆነ ነገር ጠፋብኝ እንደዚህ አይነት ሁኔታ ላይ ወድቅ ያለውና እንተጋገዝ። በቃ ሁላችንም መተጋገዝ እንችላለን። አንዱ ሲወድቅ አንዱ ማንሳት ይችላልና ለአንዱ በጣም ከባድ የሆነው ነገር ይሄ ሁሉ ሰው ሲሰበሰብ በጣም ቀላል ይሆናል እና ይሄ ነገር በእንደዚህ ባጭሩ መቋጨቱ የልጅቷ መንባ መታበሱ በጣም አስደስቶኛል። ወንድሜም እንግዲህ ትናንትና ባደረኩብህ ንግግር ተቀይመኸኝ ከሆነ አፉ በለኝ። እኔ አፉ ብያለሁ። ቴንክ ዩ ወንድሜ ባባ። ሙኒትዬ እንግዲህ የእውነት እንደምትወጂውም አይተናል፣ የእውነት እንደሚወድሽም አይተናል። ለነገሮች መፍትሄ ቁልፍ እጆች ላይ እንዳሉ አይተናል በድፍረት። እስኪ ለመጨረሻ ጊዜ ገኒ እስካሁን በሰማሽው ነገር ግልጽ ያልሆነልሽና ያላመንሽው ነገር ካለ ሚውትሽን አንሺና ወደ ሙኒት እንመለሳለን። ሲጀመር ነገሩም እዚህ ደረጃ ላይ እንዲደርስ የምፈልግ ሰው አልነበርኩም። ግን ዛሬ ደግሞ ከረጅም ጊዜ በኋላ ቀኑ ደርሶ ለዚህ ቀን አብቅቶን እውነቱም ሐቁም ወጥቶ በህዝብ ፊት ሁላችንም ደግሞ ይቅርታ ስንጠያየቅ በጣም ደስ ብሎኛል። ቀኑ ደግሞ እጅግ በጣም ደስ የሚል ሁላችንም ጾም ላይ ያለንበት ስለሆነ ማለት ነው። ሌላ ምለው ነገር የለኝም። ሙኒት ግን ስትናገሪ በባለፈው ሌላም ስም ስላነሳሽ ምናልባት ይቅርታ የምጠይቂው ካለ በዚህ አጋጣሚ ወደ ሌላ መንገድ ወስጄ የተናገርኳቸው ነገሮች በሙሉ ይቅርታ ብትይ በጣም ደስ ይለኛል። ምክንያቱም የማይገናኝ ነገር ነበር አገናኝታችሁ የነበረው። አሁን ምን አለ መሰለኝ፣ ምንም ችግር የለም መብረቁ።
ይቅርታ ማንንም አይገልም። እኔ የፖለቲካ ሰው አይደለሁ። አወል ሸይ በተረዳሁት መጠን ተናገርኩኝ እንጂ የፖለቲካ ሰው ሆኜ አይደለም። የጠራኋቸው ስሞች ወይም ደግሞ የጠቀስኳቸው ስም ማንም ኢቭን ኮሜንታተር ሳይቀር ያስቀየምኩት ካለ ይቅርታ። ማንንም ለይቼ አይደለም። እናሽቃባጮች ቪዲዮዋን ሰምታችሁ ታሪኳን እያወቃችሁ ጸጥ ብላችሁ የኔን ንግግር ከወጣችሁ ሰዎች ባልሆነ በሆነ ከእናንተ በቀር ሁሉንም ሰው ይቅርታ ጠይቄያለሁ። ከዚህ ውጪ የምትፈልጊው ነገር አለ ገኒ? በጣም አመሰግናለሁ ምሪት። ሌላ የምፈልገው ምንም ነገር የለም። የተናገራችሁትን ሁሉ በቃላችሁ እንደምትገኙ ተስፋ አድርጋለሁ። እሱም ባላምንም አንቺ ምን አምናለሁ። ከዚህች ደቂቃና ሰከንድ ጀምሮ አካውንት ብትልኪ የተናገርኳት ነገር በተግባር ትፈጸማለች። እሱ ለኔ ይሰጠኛል። እኔ ከራሴ ልልክልሽ እችላለሁ። አሁን ቃል የገባሁትንም ብር እሱም መስጠት ያለበትን ሪሲቱ ላይ ያለውን አሁን ትራንስፈር አድርግልሻለሁ። የመራት አካውንት ከላክሽልኝ ምንም ችግር የለብኝም። እሺ አመሰግናለሁ በጣም ኦኬ። ሁላችሁም ነው ማመሰግነው። በነገራችን ላይ በተለይ ቁጥር አንዴ ላመስግን አንድ እንዲታሰብ የምፈልገው ነገር አለ የማይረሳ። ምክንያቱም ነገ እንደ ንቅጣት ትነሳለች። ምንም ነገር ሳደርግ ሲሰማኝ እንጂ ማንንም ፈርጬ አይደለም። የልጅቷ ነገር ስለተሰማኝ እኔና እሷ ዛሬ ጧት ስላወራን እንጂ ማንንም ፈርቼ የማደርገው ምንም ነገር የለም ምድር ላይ። እኔ ምንም ነገር አላህን ፈርቼ ስለበደልኳት ደሞም የእውነት የምታሳዝን የምትሰብር ልጅ ስለሆነች አደርጋለሁ እንጂ ማንንም ፍራቻ አይደለም። አመሰግናለሁ ጋር ሲጀመር ይሄ እኮ ከአንቺ መፍራት ጋር ራሱ እኮ የሚያገናኝ አይደለም። አንቺ እኮ እንደውም እኮ በመሃል ላይ ሆነሽ ሁለቱንም በማያስቀይም መልኩ መፍትሄ ሆነሽ ቁጭ አልችለሽ። ከዚህም በላይ ምን እንደምል አላውቅም በራሴ በኩል። ምክንያቱም ይሄ ነገር በዚህ ማለቁ ካንቺ የሚጠበቅ ነው። ገኒም ተደስታለች። በነገራችን ላይ ዋናና ዋና ዓላማችን ሁላችንም ሁላችንም ያለነው የሁለቱን ችግር መፍታት ነው። ተግባብተናል። ታደርገዋለሽ አምናለሁ። ሌሎቻችሁም ከሙኒት ትናንትና ሙኒት ከትናንትና ወዲያ በተለያየ ቪዲዮ በተለይ እዚህ ጋር መጣችሁ ሰፖርት የማታደርጉ ስትሰልጓት የነበራችሁ ሰዎች ካላችሁ በገኒ ተቆርቆራችሁ ለገኒ ሰፖርት አድርጓል። አውራት በውስጥ የሚያስፈልጋት አንዳንድ ነገር ግዙላት። ልጆቿ ያላባት ቁጭ ብለዋል። እዳ ውስጥ ያለች ናት። ሁለተኛ አብዱ ራሱ ይሄ ወንድማችን አብዱ ሙኒትን እንደሚወድ አሳይቷል። በስነ ስርዓት ክፈል ያለችውን ተቀብሏል። ያንን እንርሳውና አሁን ባለው ሁኔታ ገኒ መብረቁ አንድ ነገር ልናገር ወንድሜ። እሺ በጣም አሪፍ ጊዜ ማናባክም በጣም ደስ የሚል ነገር ላይ ደርሰናል። እውነት ለመናገር ሙኒት እዚህ ጉዳይ ውስጥ ባትገባ አሁንም ከመሰዳደብና ተጣልተን ከመቅረት ውጭ መፍትሄ አልነበረም። ትላንትናም ልህኛ ሆነን እየተሰማን የተነጋገርነው ነገር ብዙ ነገር ነበረ አይደለ? ዛሬ ደግሞ እንዲህ መሆኑ ጥሩ ነው። ገኒም አንዳንድ ጊዜ አሸናፊ ስትሆኚ ለእግዚአብሔር ነው። ትላንትና በጣም ፕራውድ የሆንኩብሽ ነገር ምንድነው? ሁሉን ነገር ለእግዚአብሔር ነበር ስትሰጪ የነበረው። በቃ እግዚአብሔር ይፍረድ፣ እግዚአብሔር ተው፣ ኃጢአት አትግቡ በሚል ነው እንትን ያለው። ይሄ ደግሞ እስከ መጨረሻው መታገሰሽ ፍሬ ይዞልሽ መጥቷል። አሁንም አንዳንዴ ትልቅ ሰው ነው በነገራችን ላይ ይቅርታ የሚጠይቀው። ይቅርታ የሚጠይቅ ሰው ትልቅ ሰው ነው። እኔ በህይወቴ የፈለገ ጥፋትም ኖሮብህም ታናሽ ነው ይቅር በል የሚሉት አባቶች ይቅርታ ትርጉሙ ዋጋው ልዩ ስለሆነ ነው። ስላጠፋ ብቻ አይደለም ይቅርታ የሚባለው። ሰው አንዳንድ ጊዜ ለካ ተበድለህም ለተሰጠ ስም ይቅርታ ማለት ማሸነፍ ነው። እንደዚህ ከስሜት ውጡ። አሁን ምናልባትም ውይይቱን ያለውንም ነገር እኔ በጣም ቦታ የምሰጣችሁ ልጆች ናችሁ፣ የምር ሁላችሁንም ማለት ነው። እኔ
ሙኒት በብዙ መከራዎች ውስጥ ከጎኔ ያለች እህቴ ነች። ለዛ ሙሉ አፌን ተናግሬ የምናገረው በየትኛውም ሰዓት ወድቄ ያነሳችን ጀግና እህቴ ነች። የኔን ውድቀት ማትፈልግም ጭምር ለብዙዎቹ ደግሞ ምክንያት የሆነችና መዳን የሆነች ነች። አንዳንድ ጊዜ የሆነ ሰው በቃ አጋጣሚውን ማግኘት የለብንም። ተፈጥሯል። ስህተት ከተፈጠረ ይቅርታ ተብሏል። ያንን አልፎ እንትን ማለት ነው። በመከባበር ውስጥ ደግሞ ይቅርታ መባባል ለኛም መልካም ነው። ቦታ የሰጧችሁ ሰዎች አላችሁ ትላንት ስታወሩ ስትናገሩ በመልካምነት። ስለዚህ አሁን ይህንን ነገር ጠቅልለ ነው እንጨርስ እና ሁላችሁም አሁን ደስተኛ ሆናችኋል። ቴንኪው ተባብለን እንዝጋው። እናመሰግናለን ስለነበረው ነገር ቴንኪው። እሺ ከላይ እስከታች ያላችሁ ከልብ ነው የማመሰግነው። ሐሳባችን ተሳክቷል። በትብብር ደስ ብሎኛል እኔ በራሴ። ከዚህ በኋላ በሌላ ነገር አንገናኝም። ከገኒም ከሁሉም ጋር በመልካምነት ነው። እስኪ ገኒ የመጨረሻው አንቺና እሺ ላንተ ልስጥ መጀመሪያ። እሺ ላንተ ልስጥ ነው ሰድና ከዛ ወደ ገኒ ይመጣል። እሺ እንደ ትላንትናው ስልኳን ከቂጧ ኳኳኳኳ አርጋት እስኪ ትሰራለች። አብዱ እጁ ማለት ነው እንግዲህ አብዛኞቻችሁ ከመብረቁ ጀምሮ ፎቶግራፊ እንደፈለጋችሁ አድርጋችሁታል። አሁን ካላስፈለጋችሁ ወይስ ማሚ ያለችው ነገር ካልገባ ፎቶዬን አታጠፉ። ስለዚህ ፎቶዬን አብሽር፣ እኔ በሁሉም አጥፍቼዋለሁኝ። አንድ ነው ያለው፣ አንንም አጠፋዋለሁ። አብሽር እኔ አሁን እያወራችሁ እያለ ነው ሁሉንም ያጠፋው። ገባ ራሱ አንድ ቪዲዮ ሰርቼ ቀድሜ እሱን አጠፋው፣ ሌላውን ሁሉንም አጥፍቻለሁ። አብሽር ወንድሜ። አመሰግናለሁ ማሚዬ፣ በጣም ይቅርታ። እሺ ከልቤ ነው ወላሂ ማሚ፣ በጣም 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 ከምንም በላይ የኔ እናት ሺህ ዓመት ኑሪልኝ። ተስፊሽ በጣም ይቅርታ ብያለሁ። ማለት ምናልባት ትናንት ማነው ባባን ተናግሬያለሁ። ሞር አፉ በልኝ፣ ሮመዳን ነው። በተረፈ ይሄ ነው የምለው ነገር የለም። ገኒም በጣም ይቅርታ። ሙኒት ከልብ እንደምትወድህ ያሳይታለች። በነገራችን ላይ ጠበቅ አድርጋት። እሺ የሁለት ጠበቅ የምር ሰው አለ፣ እህትም እናትም የሆነች ሰው አለችህ። በመጀመሪያው ነገሩ እንኳን ሳይገባት ነው አንገቷን የሰጠችልህ። ነገሩም ሲገባት ደግሞ መፍትሄውን ይዛ አሁንም ድጋሜ ነው ሁለቴ ነው አንገቷን የሰጠችልህ። ሁለቴ አንገቱን የሚሰጥ ሰው ያለው በጣም ከባድ ነው። እናቱ ወንድም ካልሆነ በስተቀር ከባድ ነው እና ትልቅ ሰው አለችህ፣ አጥብቃ ያዛት። የእሷም የቅርብ ሰዎች ድጋሜ እሷን እንዳታሳፍሯት። እሷ እናንተን አምናችሁ ነው እስከ አንገቷን እስከ መስጠት ድረስ እየቀረበች። ይሄን የመሰለ ነው። እኛም ደግሞ በመሰለን ጸንተን በመሄዳችን ከእህታችን ጎን በመቆማችን ኑሬም እኔም ሁላችንም ንባባም ጎን በመቆማችን ሀቅ ባይኖራት ገኒን ለመጨፍጨፍ ነው የነበረው ያለው ነገር። እንግዲህ ችግሩ ተፈቷል። ሁሉም በዚሁ ይቋጭ ባይነኝ። አመሰግናለሁ። ሁላችሁም አውፍ ብያለሁ። መብረቁ እዚህ ጉዳይ ውስጥ የዘሜ ታናሽም አለች። እሷንም ማስገባትና ሁላቸውም ይቅርታ ይባባሉ። ምን አለችበት እሷ? ሲሰዳደቡ ነበር ከሁሉም ጋር። አልተሰዳደብኩም ከእሷ ጋር። ሰድቢያትም ከሆነ ይቅርታ ገኒ ያድርሽልኝ። ካለች ምታች ትስማይ ነው እህት ይቅርታ። ኦኬ ሌላ ቦታ ወላሂ እየጠሩኝ ነው። እንጨርስ ብዬ ነው። ይሄ ህዝቡን በሙሉ ይቅርታ እያባባልን ስለማዘልቀው እዚሁ እንዳለን ይቅር ነው። እስኪ ወደ መጨረሻ ከመሄድ በፊት በሙኒትና በገኒ እንዝጋው ፕሮግራሙን። ሌላም መድረስ የሚል ካለ እንሰጣለን፣ ግን እንዝጋው ተወው። ምክንያቱም ጾም ነው ደግሞ ርቦ ነው ታውቃላችሁ። አለብኝ። እስኪ ሙኒት የተሰማሽ ለመጨረሻ ገሪን ከዛም ይቻላል። እኔ በቃ የምፈልገው ነገር ሆኗል። ኢንሻአላህ ማናቸውንም ጎድቼ አይሁን በዚህ ጉዳይ ላይ ያው ሰው ስለሆንኩኝ አላቅም። አብዲም ጎድቼ ከሆነ ገኒም ደግሞ ያጎደልኩብሽ ነገር ካለ በጎደለ አላህ ይሙላላችሁ። በተረፈ አንቺም እንዳልኩሽ ከዚህ በኋላ አብዲን እንደምለው ልጄ የምልሽ ልጅ ነሽ። በፈለግሽው መንገድ ከጎንሻለሁ። እንዳልኩሽ ደግሞ አሁን ራሱ አካውንት ብትልኪልኝ ብሩን ትራንስፈር አደርጋለሁ። ሁላችሁንም ወዳለሁ፣ ሁላችሁንም አከብራለሁ። አቃለው ትንሽ ስናደድ ኦቨር ነኝ። ይሄ ደግሞ የሰው ልጅ አንድ ጎዶሎ አለው፣ አንድ ባህሪ ያለው እና ስናደድ
እላፊ ለማደርገው ነገር ይቅርታ ብያለሁ። ሁላችሁንም የሚመለከተው የጠቀስኩትን ሰው ሁሉ ይቅርታ ብያለሁ። በተረፈ ደግሞ የሚወዱኝና የሚያከብሩኝም ሰዎችን በእኔ ምክንያት እንዲያዝኑ ስለማልፈልግ አብዲ ቅድም እንዳለው የቪዲዮ የሰራ ምናምን ነገሮች አንሱ፣ ከተቻለ ብታነሱ ደስ ይለናል። አናስቸግርም ደግሞ ካልተቻለ። እኔ ደስተኛ ነኝ መብረቋ። አንተንም ደግሞ በጣም አመሰግንሃለሁ። የሰው ልጅ አንድ ነገር አረገ አላደረገ ለመደረግ ቻንስ መስጠት ራሱ በጣም ትልቅ ነገር ነው። ቤትህን ከፍተህ 2 ቀን ነው 3 ቀን ሆነን አይደለ ይሄን ያህል ሰዓት እየተቀመጥክ ይሄን ነገር ማስተናገድ፣ አንዴ ከዚህ ሳይድ አንዴ ከዛ ሳይድ አንዴ ግራ ሲገባ አንዴ ምስል ያሳለፍከው ቀላል አይደለም። ሰውን ጀጅ ማድረግ ቀላል ነገር አይደለም። ይሄን ስላደረክ በጣም አመሰግናለሁ። ትላንትም ከትላንት ወዲያም ብያለሁ። አረማመድህ፣ አነጋገርህ ማለት የንግግር ስርዓት እዚህ ጋር የምታደርገው ነገር በጣም ያስደስተኛል። እኔ ከዚህ በፊትም ድሮ ነግሬሃለሁ አይደለ ሌሎችን እጅ አታስገባ፣ የምትሰራውን ነገር ብቻህን ስራ ብያለሁ እና አሁንም ዕውቀቱንም ጥበቡንም አላህ ይጨምርልህ። አመሰግናለሁ መብረቁ፣ ተስፍሽ፣ ሁላችሁም እዚህ ያላችሁ እንደወጣ ብትፈቅዱልኝ ደስ ይለኛል። ሙኒትዬ ወላሂ ምት ያለሽ በክብር ነው በክብር ያሉ አመሰግናለሁ። በክብር መልካም ጊዜ ይሆንላችሁ። እሺ ገኒ አዋሪን በዋትስአፕ እሺ። እሺ አብዱዬ ወንድማችን አባ ለዚህ ስላበቃን ደስ ብሎኛል። እኔ በቃ ምንም ማለት አልችልም። በሚገርም ሁኔታ ደግሞ የትልቅ ሰው ልጅ መሆኑ ሁሉ ሰሰማ ምናምን ከዛ ትልቅ ሰው ዘር የወጣ ሰው በዚህ መልኩ ነው ገብቷል አይደለ? ከኔ ይቅር ብሎ ነውና ይቅርታ ባለማወቅም በማወቅም ላደረኩት ነገር ይቅርታ ጠይቃለሁኝ። ክብርልኝ ወንድሜ። የእውነት ሙኒትን ደግሞ ጠበቅ አድርጋት። ምርጥ እናት ነች፣ ምርጥ እህት ነች። ሌላም ያስቀየመ ሰው ካለ እሱንም ወክዬ ይቅርታ ጠይቃለሁ ወንድሜ። ረመዳኑን በሰላም እንድጾም ከገኒ ከምትባለው እህታችን ጋር ደግሞ የበለጠ ዝምድና እንዲኖራችሁ እፈልጋለሁ። ቂም የሚባል ነገር የለም። ቂም ይዘህ ከጾም ጾሙ ተቀባይነት ስለሌለው ዱዓ ነው የምንደራረገው። እሺ በአስፈላጊ ነገር በሌላ ነገር ደግሞ እንተባበራለን በመልካም ነገር። እሺ ወንድሜ ሻብሪ። አዎ በዚህ አጋጣሚ ትናንት እንግዲህ ያው ተሰርቦ ወጣ የሚባል ነገር ስላለ ያ ጀማ በጣም ይቅርታ አድርጉልኝ። እኔ እዚህ ውስጥ ያላችሁ ፋሚሊውን ነው በሙሉ ማለት ነው። በእኔ በኩል አፉ ብያለሁ። በጣም ነው የማመሰግነው። ተስፊሽ ያው እንግዲህ ለረጅም ጊዜ ነው ኑርም ምርጥ ወንድማችን ያው ታውቁታላችሁ። ድምፀ መረዋን ባለማወቅ ነውና ማንም ጥፋተኛ ማንም ትክክል የለም። አሁን ሁላችንም ጥፋተኛ ነበርን። አሁን ደግሞ ሁላችንም ልክ የምንሆነውና ኑር ጋር ይቅር ተባባሉ። እስኪ ደግሞ በደንብ ትተዋወቃላችሁ። ስለ ኑር ምን ትላለህ አብዱ? ካንተ ልጀምር። እኔ በነገራችን ላይ ከኑር ጋር ምንም ችግር የለብኝም። ምንም አይነት ችግር የለብኝም። ነገር ግን ትናንትና የሰማኋት ቃል በቃ አማኛለች። ይቅርታ አድርጉልኝና ከምንም በላይ ማለት አንደኛ እናት ናት። እናትን ስለተናገረ ነው እንጂ ገብተዋል አይደለ? ከዚህ በፊት እንተዋወቃለን፣ እንደዋወላለን፣ በደንብ ያቀኛል፣ አውቀዋለሁ። ምንም ጥያቄ የለውም። ግን በዚህ ቅጽበት የሰው ልጅ ማለት ቢያንስ ማስታወስ ያለበትን ነገር ማስታወስ ይችላል። አሁን ላይ አልፈርድበትም። ምናልባት እሱ ትክክል ሊሆን ይችላል። ስለዚህ እኔ በማሚ ጉዳይ ብቻ ነው ያመመኝ፣ ሌላ ምንም ነገር አይደለም። ብዙ ነገር ልትናገር ልትሳደብ ትችላለህ። ገብተዋል አይደል? ልትናደድም ትችላለህ። እኔ ተናድጄ አንድ ሰው ነው ተሳድቤ የሄድኩት። በእኔ አንደበት ግን ሁሉንም ሰው መሳደቤን አላውቅም። ምክንያቱም ይሄን ሀሳብ ነው የኔ ንዴት የኔ ብስጭት ነው። ገብቶሃል? እኔም እውነትን እፈልጋለሁ፣ ገኒም እውነትን ትፈልጋለች። እዚህ መካከል ግን ሰው ደግሞ በመሰለው ነው የሚፈርደው። በቃ ቀላሉ ነገር ነበር ተካብዶ የነበረው ሌላ ነገር አይደለም። በእኔ በኩል ትንሽ ማሚ ስላስከፋብኝ ነው እንጂ እኔ ኑሬ ወንድሜ ነው። ምንም ልለው አልችልም፣ ወደፊት ልተው አልችልም። ይሄ ነው አፉ ብያለሁ። ሮመዳን ነው አፉ በሉ፣ አፉ ብያለሁ በጣም እሺ። ኑር ከመውጣት በፊት ባባ ማለት ነው። ባባ ያው ሳላቅ አስቀይም መሰለኝ እኔ ሄዱ በፊት አንተ ለሱ የምትለው ነገር አለ። ይቅር በለኝ ይቅር ብያለሁ ብሏል። ምክንያቱም ደግሞ ያቺ አልጋ ላይ የምትለው ቃል ነችና በሱ ነው እንጂ ትንሽ ተናድጄ የነበረው ሌላው መወደዋለሁኝ እያለ ነው። አንተ የምትለውን በልና እንለያይ።
መብረቁ ይኸውልህ፣ እኔም እኮ እንኳን እናትን አይደለም አንዲት እህት እራሱ ተሰድቤ አላውቅም። ግን እሷ ጋር ይቅር ተባብለን አፉ ተባብለናል። ግን ደግሞ እናትም አልከው አባትም አልከው ከተበደለ ሰው ከበደል አይበልጥም። ገባህ? ማንም ቢሆን ማለት ነው። አነጋገሬ ልክ ላይሆን ይችላል። በቃ ይቅርታ ከተጠየቅኩ እኔም ይቅርታ አድርጌያለሁ። ቤተሰብ ይቅር ተባብለናል። ጉዳያችን ተፈቷል። በዚህ መልኩ በአብዱ ላይ በሙኒት ላይ መጥፎ ቪዲዮ የሰራችሁ ሁሉም ፎቶ የፖስታችሁ አንሱ፣ ገኒም አንሺ፣ ሁላችንም እኔም አንስቻለሁ። ከዛሬ ጀምሮ በመልካም ነገር እንገናኛለን። አልሐምዱሊላህ ደስ ብሎኛል። እሺ የረመዳኑ መጀመሪያ ሽማግሌዎቹን ተሳክቶልናል በሽምግልና